የነዳጅ ዋጋ ከፍተኛ ጭማሪ ስለማሳየቱ፣ ባቤል መንደብ የመዘጋት ጣፈንታ ተደቅኖበታል ስለመባሉ፣ በጦርነቱ ሳቢያ የአቡዳቢና ዱባይ ገበያ ኪሳራ ደርሶበታል ስለመባሉ፣ የጦርነቱን ተጽዕኖ ለመቋቋም ዝግጁ እንደሆነ የአውስትራሊያ መንግስት ስለማስታወቁ፣ በዓለም ከሚዘጋጅ ምግብ 1/3 ለብክነት እየተዳረገ ስለመሆኑ፣ በፋይናንስ ተቋማት ላይ ቁጥጥር ሊደረግ ስለመሆኑ፣ የአዲስ አበባ ንግድ ቢሮ ሰራተኞቹ በስራ ሰዓት ስልክ ይዘው እንዳይገቡ ስለመከልከሉ፣ አየር መንገዱ የነዳጅ ክምችት በመጠቀም መደበኛ ስራውን እያስቀጠለ ስለመሆኑ፣ 6 ወጣቶችን ለብቻው ያገተው አነጋጋሪው ግለሰብ ስለመያዙ። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ወደ ዜናዎቹ። የብሬንት ድፍድፍ ነዳጅ ዋጋ መጨመሩ ተነግሯል። አሜሪካ በእግረኛ ወታደሮች በኢራን የምድር ዘመቻ ለማድረግ እየተንቀሳቀሰች ነው፣ እቅድም እያዘጋጀች ነው። ለዚህም በሺዎች የሚቆጠሩ የአሜሪካ ወታደሮች ወደ ኢራን ሊገቡ እየተዘጋጁ ነው የሚሉ መረጃዎች ተሰራጭተዋል። ይህን ተከትሎ የኢራን ምክር ቤት አፈጉባኤው መሐመድ ባጋር ቀሊባፍ በሰጡት መግለጫ ጠላት በአደባባይ ስለ ድርድር እያወራ በምስጢር ግን የምድር ወረራ እያቀደ ነው። እኛ ግን የአሜሪካ ወታደሮች መሬታችንን እስኪረግጡ በጉጉት እንጠብቃለን፣ መጥተው በእሳት እንዲነዱና እንዲቃጠሉ እናደርጋለን ሲሉ ዘጥተዋል። ይህን ተከትሎ የሁለቱ ሀገራት ፉክክርና ዛቻ የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ምክንያት መሆኑ ተነግሯል። በአሁኑ ወቅት አንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ $115 በላይ ገብቷል። በአሜሪካ ዌስት ቴክሳስ ኢንተርሚዲየት ደግሞ አንድ በርሜል ድፍድፍ ነዳጅ ዋጋው $102 መድረሱ ተሰምቷል። ሁኔታዎች በዚሁ ከቀጠሉና እስከ ሰኔ የሚቀየር ነገር ከሌለ አንድ በርሜል ድፍድፍ ነዳጅ $200 ሊደርስ እንደሚችል የዘርፉ ባለሙያዎች ገልጸዋል። ይህ በእንዲህ እንዳለ ባቤል መንደብ እንደ ሆርሙዝ ሁሉ የመዘጋት ዕጣ ፈንታ እንደተጋረጠበት ተሰምቷል። የዓለም የነዳጅ ማስተላለፊያ መስመር የሆነው የሆርሙዝ ሰርጥ የመከፈት ተስፋ እየመነመነ ባለበት በዚህ ወቅት ሌላኛው ወሳኝ መተላለፊያ ባቤል መንደብ የመዘጋት አደጋ ተጋርጦበታል ተብሏል። በአሁኑ ወቅት መካከለኛው ምስራቅ በአስፈሪ የጦርነት ድባብ ውስጥ እንደሚገኝ ያወሱት ዘገባዎች የቀጠናው ውጥረት ወደ አዲስ ዓለም አቀፍ ቀውስ ሊያመራ የሚችልበት ደረጃ ላይ መድረሱንም አመልክተዋል። የየመን ሐውቲ ወደ እስራኤል 2 የባለስቲክ ሚሳኤሎችን መተኮሳቸውን ተከትሎ ቀይ ባህርን ከኤደን ባህረ ሰላጤ የሚያገናኘው እስያና አውሮፓን በስዊዝ ካናል በኩል የሚያስተሳስረው የባቤል መንደብ መስመር ከፍተኛ የደህንነት ስጋት ተደቅኖበታል። እስራኤልና አሜሪካ ለሐውቲዎች ጥቃት አጸፋዊ እርምጃ የሚወስዱ ከሆነ ቀይ ባህር የጦርነት ቀጠና የመሆን እድሉ ሰፊ እንደሚሆን ተገምቷል። በሌላ በኩል ኢራን በሰጠችው ጠንካራ ማስጠንቀቂያ የአሜሪካና የእስራኤል ጥቃት ከቀጠለ ዓለም አቀፍ የኢንተርኔት ግንኙነትን የሚሸከሙ የባህር ውስጥ ኬብሎችን ልቆርጥ እችላለሁ ስትል ዛቻ ሰንዝራለች። እነዚህ የፋይበር ኦፕቲክስ ኬብሎች በአውሮፓና በእስያ መካከል ያለውን 90% የኢንተርኔት ዳታ የሚያስተላልፉ በመሆናቸው ዛቻው እውን ከሆነ ዓለም በዲጂታል ጨለማ ውስጥ ልትወድቅ ትችላለች ተብሎ ተሰግቷል። ጦርነቱ እየተባባሰ በሄደበት በዚህ ወቅት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ይገኛል። በዚህ ምክንያት የተለያዩ ሀገራት ሰራተኞቻቸው ከቤት ሆነው እንዲሰሩ እያዘዙ ሲሆን በኢትዮጵያም በነዳጅ ማደያዎች ረዥም ሰልፎች እየታዩና መስሪያ ቤቶች ለሰራተኞቻቸው የሚሰጡትን የትራንስፖርት አገልግሎት እያጠፉ መሆኑ ተነግሯል። ግጭቱ ከየብስና ከባህር ባለፈ ወደ መሰረተ ልማት ጦርነት መሸጋገሩ ነው የተነገረው። የኢራን ኢነርጂ ሚኒስቴር እንዳስታወቀው በአሜሪካና እስራኤል ጥቃት የሀገሪቱ የኤሌክትሪክ መሰረተ ልማቶች በመመታታቸው ዋና ከተማዋ ቴህራንን ጨምሮ በርካታ ከተሞች በጨለማ ተውጠዋል። በምላሹም እስራኤል የኬሚካልና ሌሎች ፋብሪካዎቿ በኢራን እንደተመቱባት አስታውቃለች። ዋሽንግተን ፖስት እንዳስነበበው ፔንታጎን እስከ 10,000 የሚደርሱ ወታደሮችን የሚያሳትፍ የምድር ላይ ዘመቻ በኢራን ለማካሄድ እቅድ እያዘጋጀ ነው። ምንም እንኳ ፕሬዚዳንት ዶናልድ ትራምፕ የመጨረሻውን ትዕዛዝ ባያስተላልፉም የኢራን ጦር ኃይሎች ቃል አቀባይ የአሜሪካ ወታደሮች ለፋርስ ባህረ ሰላጤ ሻርኮች ሲሳይ ይሆናሉ ሲሉ በጠንካራ ቃላት ምላሽ ሰጥተዋል። ሌሎች የኢራን ባለስልጣናትም የአሜሪካ እግረኛ ሰራዊት የኢራንን መሬት ከረገጠ የመልስ ጉዟቸው በሬሳ ሳጥን ይሆናል በማለት ዝተዋል። የዓለም አቀፍ የንግድ መረጃዎች እንደሚያሳዩት የዓለም 12% የነዳጅ ጭነት በዚህ ጠባብ የባህር ወሽመጥ በኩል ያልፋል። የምጣኔ ሀብት ባለሙያዎች እንደሚሉት ከሆነ በዚህ መስመር ላይ የሚፈጠር ማንኛውም መስተጓጎል የነዳጅ ዋጋን ከማሻቀቡም በላይ በዓለም አቀፍ የንግድ ስርዓት ላይ የማይጠገን ጉዳት ያደርሳል ተብሏል።
በጦርነቱ ሳቢያ የአቡዳቢና ዱባይ ገበያ ኪሳራ ደርሶበታል ተብሏል። የተባበሩት አረብ ኤምሬትስ በታሪኳ ካጋጠሟት እጅግ የከፋ የኢኮኖሚ መሟሸሽ ጋር እየተጋፈጠች እንደምትገኝ እየተነገረ ነው። ሚድል ኢስት አይ እንደዘገበው በእስራኤልና አሜሪካ ጥምረት በኢራን ላይ እየተካሄደ ያለው ጦርነት ከፋይናንስ እስከ አቪዬሽን ያሉ የአገሪቱን ዋና የምጣኔ ሀብት ዘርፎች በቀጥታ ተጽዕኖ አሳድሮባቸዋል። ኢኮኖሚ ሞዴል ተጋላጭነት ፍንትው አድርጎ አሳይቷል። ባለፈው አንድ ወር ውስጥ ብቻ በዱባይና አቡዳቢ ገበያዎች ስቶክ ኤክስቼንጅ ላይ ከ120 ቢሊዮን ዶላር በላይ የሚገመት የገበያ ካፒታል የጠፋ ሲሆን ከ18400 በላይ በረራዎች ደግሞ ተሰርዘዋል። የካቲት 21 ቀን 2018 ጦርነቱ ከተቀሰቀሰ ወዲህ የዱባይ የገበያ መዳረሻ ጠቋሚ ኢንዴክስ በ16 በመቶ ዝቅ ማለቱን ተከትሎ ክፉኛ እንደተጎዳ ሲነገር፣ ይህም ከአቡዳቢ የገበያ ውድቀት በ2 እጥፍ የላቀ ሆኖ ተመዝግቧል። የተባበሩት አረብ ኤምሬትስ ፕሬዚዳንት ሼክ መሐመድ ቢን ዛይን አልናህያን እና የዱባይ አልጋ ወራሽ ሼህ ሐምዳን ቢን ሐመድ ቢን ራሸድ አልማክቱም በዱባይ ሞል የህዝብ ጉብኝትን በማድረግ ሀገሪቱ ያለችበትን የኢኮኖሚ ፈታኝ አቅም ለመሸፈንና ጥንካሬያቸውን ለማሳየት ቢሞክሩም ሚድል ኢስት አይ ከይፋዊ መረጃዎች አሰባስቦ ያቀረበው ትንታኔ ግን ከጦርነቱ በኋላ ያለውን የኤምሬትስ ኢኮኖሚ ለመታደግ ከገበያ አዳራሽ ጉብኝት ያለፈ ጥረት እንደሚጠይቅ አመልክቷል። የጦርነቱን ተቃውሞ ለመቋቋም ዝግጁ እንደሆነ የአውስትራሊያ መንግስት አስታውቋል። በመካከለኛው ምስራቅ ጦርነት ምክንያት በነዳጅ ዋጋ ከፍተኛ ሁኔታ መጨመሩን ተከትሎ የአውስትራሊያ መንግስት የቤንዚንና የናፍጣ ታክስን በግማሽ እንደሚቀንስ አስታውቋል። የአገሪቱ ጠቅላይ ሚኒስትር አንቶኒ አልባኒዝ ጦርነቱ በተለያዩ አቅጣጫዎች በመባባሱ ምክንያት ዓለም አቀፉ የነዳጅ ዋጋ ባለፉት 2 ሳምንታት በአንድ በርሜል $116 በላይ ማሻቀቡን አውስተዋል። ተግባራዊ እንዲደረግ የተወሰነው የቀረጥ ቅነሳ እንደ አውሮፓውያን አቆጣጠር ከሚያዝያ 1 እስከ ሰኔ 30 እንደሚቆይ ሲነገር፣ ይህም የኢነርጂ ዋጋ መናር ያስከተለውን የምጣኔ ሀብት ጫና ለመቀነስ ያለመ መሆኑን ጠቁመዋል። ውሳኔውን ተከትሎ የ1 ሊትር ቤንዚን ዋጋ በ26.3 የአውስትራሊያ ሳንቲም ወይም $18 የሚቀንስ ሲሆን ባለ 65 ሊትር ሰልባትዮ ያለው ተሽከርካሪ ያላቸው ባለቤቶች በእያንዳንዱ ቅጂ እስከ 19 የአሜሪካ ዶላር እንዲቆጥቡ ያስችላቸዋል ተብሏል። ከዚህ በተጨማሪ በከባድ ተሽከርካሪዎች ላይ የሚጣለውን የመንገድ ጥገናና መሰረተ ልማት ማስፋፊያ ክፍያ ለ3 ወራት እንዲታገድ መወሰኑ ተሰምቷል። ጠቅላይ ሚኒስትሩ በሌላኛው የዓለም ክፍል ያለው ጦርነት እዚህ እኛ ጋር የሚያሳድረው ተጽዕኖ ከባድ መሆኑን እንረዳለን፣ ለዚህም ነው አስቀድመን ዝግጁ ለመሆን እርምጃ የወሰድ ነው ብለዋል። አውስትራሊያ የድንጋይ ከሰልና የተፈጥሮ ጋዝ ላኪ አገር ብትሆንም ለተሽከርካሪ የሚሆን የተጣራ ነዳጅ ግን 80 በመቶ የሚሆነውን ከውጭ ታስገባለች። እንደ አገሪቱ የገበያ ተቆጣጣሪ ተቋም መረጃ እንደ አውሮፓውያን አቆጣጠር እስከ መጋቢት 25 ባለው አንድ ሳምንት ውስጥ ብቻ በዋና ዋና የአውስትራሊያ ከተሞች የናፍጣ ዋጋ በ10 በመቶ፣ የቤንዚን ደግሞ በ8 በመቶ ጨምሯል። የአውስትራሊያ ኢኮኖሚ በናፍጣ ላይ የተመሰረተ በመሆኑና አብዛኛው ምግብና አገልግሎት የሚጓጓዘው በናፍጣ በሚሰሩ ከባድ ተሽከርካሪዎች ምክንያት አደጋ እንደተደቀነባት ሲነገር ነበር። በዓለም ከሚዘጋጀው ምግብ 1/3 ለብክነት እየተዳረገ ነው ተብሏል። በሚሊዮን የሚቆጠሩ ሰዎች ለከፋ ረሃብና ለምግብ ዋስትና እጥረት በተጋለጡበት በዚህ ወቅት በአንጻሩ በዓለም አቀፍ ደረጃ ከሚዘጋጀው ምግብ 1/3 ወይም 1.3 ቢሊዮን ቶን የሚሆነው ለብክነት እየተዳረገ እንደሆነ አንድ ሪፖርት ጠቁሟል። በየዓመቱ በቢሊዮን የሚቆጠር ቶን ምግብ በቤት ውስጥ በሆቴሎችና በምርት ስርጭት ሂደት ውስጥ ለብክነት ይዳረጋል ሲባል ይህም ለምርት ሂደት የሚወጣውን ከፍተኛ የውሃ የመሬትና የሰው ኃይል ሀብት በከንቱ የሚያስቀር ከመሆኑም ባለፈ በየዓመቱ በቢሊዮን የሚቆጠር ዶላር ምጣኔ ሀብታዊ ኪሳራ እያስከተለ በ2024 በተጠናቀረ መረጃ መሰረት በጠቅላላ የምግብ ብክነት መጠን ቻይና በዓመት ከ108 ሚሊዮን ቶን በላይ በመባከን ቀዳሚውን ስፍራ ትይዛለች ከዓለም ሀገራት። ህንድ በዓመት ከ78 ሚሊዮን ቶን በላይ በማባከን ሁለተኛ ደረጃ ላይ ስትገኝ፣ ጎረቤት ፓኪስታን ደግሞ 31 ሚሊዮን ቶን እና ናይጄሪያ 24.8 ሚሊዮን ቶን ከፍተኛ ብክነት በማሳየት የተጠቀሱ ሀገራት ናቸው። በነፍስ ወከፍ ብክነት ደግሞ በዓመት 155 ኪሎ ግራም ምግብ በማባከን ግብጽ በዓለም ቀዳሚዋ ሀገር ሆና ስትመዘገብ፣ በተመሳሳይ ፓኪስታን 122 ኪሎ ግራም፣ ናይጄሪያ 106 ኪሎ ግራም፣ ሜክሲኮ 102 ኪሎ ግራም እንዲሁም ብራዚል 95 ኪሎ ግራም ምግብ በየዓመቱ በነፍስ ወከፍ ያባክናሉ ተብሏል። በፋይናንስ ተቋማት ላይ ቁጥጥር ሊደረግ መሆኑ ተሰምቷል። የኢትዮጵያ ብሔራዊ ባንክ በቁጠባና ብድር ማህበራት እንዲሁም በጡረታ ፈንዶች ላይ ጥብቅ ቁጥጥር ሊያደርግ መሆኑን አስታውቋል። የኢትዮጵያ ብሔራዊ ባንክ በአገሪቱ የፋይናንስ ስርዓት ውስጥ
ጥላ ተብለው የሚጠሩትና እስካሁን በቂ ቁጥጥር በማይደረግባቸው የፋይናንስ ተቋማት ላይ አዲስ የቁጥጥር መመሪያ ሊያወጣ መሆኑን ገልጿል። በዚህም መሰረት እስካሁን በህብረት ስራ ኮሚሽን ስር ሲመሩ የነበሩት የቁጠባና ብድር ማህበራት፣ ስራ ማህበራት እና በቢሊዮን የሚቆጠር ገንዘብ የሚያንቀሳቅሱት የጡረታ ፈንዶች በብሔራዊ ባንክ ቀጥተኛ ቁጥጥር ስር እንደሚውሉ ተነግሯል። የዚህ እርምጃ ዋና ዓላማም በፋይናንስ ዘርፉ ያለውን ያልተገባ የገበያ ውድድር ለማስቀረት መሆኑን ካፒታል ዘግቧል። ንግድ ቢሮው ሰራተኞች በስራ ሰዓት ስልክ ይዘው እንዳይገቡ ማገዱ ተሰምቷል። የአዲስ አበባ ንግድ ቢሮ የተገልጋዮችን ቅሬታ በመመልከትና የጀመረውን የዲጂታል አገልግሎት ውጤታማ ለማድረግ ሰራተኞች በስራ ሰዓት የሞባይል ስልክ ይዘው እንዳይገቡ መከልከሉን አስታውቋል። የቢሮው የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ እንደተናገሩት ከሆነ ቢሮው ቀደም ሲል ከ1500 በላይ ሰራተኞች የነበሩት ቢሆንም የአሰራር ለውጥ በማድረግና አገልግሎቱን በቴክኖሎጂ በማዘመን በአሁኑ ወቅት በ40 ባለሙያዎች ብቻ በኦንላይን አገልግሎት እየሰጠ እንደሆነ ለቲክቫህ ኢትዮጵያ ተናግረዋል። በዚህም ምክንያቱ አገልግሎቱ በወረዳና በክፍለ ከተማ ደረጃ መሰጠቱ ቀርቶ ተገልጋዮች ባሉበት ቦታ ሆነው በኦንላይን መንገድ ጥያቄያቸውን የሚያቀርቡበትና አገልግሎት የሚያገኙበት አሰራር መዘርጋቱ ተሰምቷል። ይሁን እንጂ አንዳንድ ተገልጋዮች ከሲስተም ጋር በተያያዙ ምክንያቶች ወደ ሌላ ጉዳይ ወደ ማዕከል ሲመጡ በኦንላይን ሲጠይቁ ሰራተኞች ስልክ ያወራሉ፣ ቲክቶክ ያያሉ፣ የቢሮ ሰራተኛ የግል ስልክ ያወራል፣ ኢንተርኔት መጠቀምና የመሳሰሉት ችግሮች ይታያሉ የሚል ቅሬታ መቅረቡን አውስተዋል። ይህን ችግር ለመፍታትም ቢሮ ከባለሙያዎች ጋር ሰፊ ውይይት በማድረግ ወደ መመሪያ መግባቱን ገልጸዋል። በአዲሱ መመሪያ መሰረትም በተለይ በንግድ ምዝገባና ፈቃድ ክፍል ውስጥ የሚሰሩ ባለሙያዎች ወደ ስራ ከመግባታቸው በፊት ስልካቸውንና የግል ቦርሳቸውን ለዚሁ ተብሎ በተዘጋጀ ሎከር ውስጥ ቆልፈው የማስቀመጥ ግዴታ ተጥሎባቸዋል። የቢሮው የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ ይህ አሰራር ባለሙያዎች በሙሉ ትኩረታቸው በኦንላይን ለሚመጡ ጥያቄዎች መልስ እንዲሰጡ አስችሏቸዋል መባሉን ያስነበበው ቲክቫህ ኢትዮጵያ ነው። አየር መንገዱ የነዳጅ ክምችት በመጠቀም መደበኛ ስራውን እያስቀጠለ ነው ተብሏል። በመካከለኛው ምስራቅ እየተባባሰ የመጣው የጂኦፖለቲካዊ ውጥረት በዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩን ተከትሎ የኢትዮጵያ አየር መንገድ ያለበትን የጄት ነዳጅ እጥረት ስጋት ለመቋቋም በአዲስ አበባና በጅቡቲ የሚገኘውን ስልታዊ የነዳጅ ክምችት እየተጠቀመ መሆኑን ገልጿል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለካፒታል ጋዜጣ እንደገለጹት በባህረ ሰላጤው ቀጠና በተከሰተው ግጭት ምክንያት የአየር ክልሎች መዘጋትና የነዳጅ አቅርቦት መስመሮች መቆራረጥ አጋጥመዋል። ይህንን ተግዳሮት ለመወጣትም የኢትዮጵያ አየር መንገድ አስቀድሞ ያዘጋጃቸውን መጠባበቂያዎች ነዳጅ ስራ ላይ በመዋል የበረራ መርሃ ግብሮች ሳይስተጓጎሉ እንዲቀጥሉ እያደረገ ይገኛል ሲል ያስነበበው ካፒታል ጋዜጣ ነው። 6 ወጣቶችን ለብቻው ያገተው ግለሰብ መያዙ ተሰምቷል። በሞያሌ ከተማ በቅርቡ 6 ወጣቶች ፈጽሞ ባልገመቱት ሁኔታ በአንድ ሰው ታግተው የያዙትን ሁሉ መዘረፋቸውን ታይምስ መረጃ አስታውሷል። ከከምባታና ሀዲያ ዞኖች የተነሱት እነዚህ ወጣቶች ከረዥም የጉዞ ድካም በኋላ መናኸሪያው ላይ ከወረዱ በኋላ አቡ ቡንጃ የተባለ ግለሰብ ምቹ የሆነ የመኝታ አልጋ አለኝ በማለት 6ቱንም ወጣቶች በማታለልና ወደ አንድ ክፍል ካስገባ በኋላ ቆልፎባቸው እንዳገታቸው ነው የተዘገበው። ግለሰቡ በኋላ ብቻውን 6 ጎልማሳ ወጣቶችን በአንድ ክፍል ውስጥ ዘግቶ በማስቀመጥ በእጃቸው የነበረውን ገንዘብ፣ ስልክና ንብረታቸውን ሁሉ እንደተቀበላቸው ያመለከተው ዘገባው ለተከታታይ ቀናት ያለ ምግብና ውሃ በዚያው ጠባብ ክፍል ውስጥ ካሰራቸው በኋላ ወደ ወላጆቻችሁ ደውላችሁ ብር ካስመጣችሁ ሕይወታችሁ አደጋ ላይ አይወድቅም በማለት ሲያስፈራራቸው እንደቆየ አመልክቷል። በደረሰው ጥቆማ መሰረት ግለሰቡን በቁጥጥር ስር አውሎ ታጋቾቹን ያዳነው ፖሊስ ተከሳሹን የሞያሌ ፍርድ ቤት አቅርቦ በከፈተው ክስ ችሎቱ በግለሰቡ ላይ የ4 ዓመት ከ11 ወራት እስር ቅጣት መወሰኑ ተሰምቷል። እነኝህን ዜናዎች ነገርናችሁ። ከብርሃን ቲቪ የዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you
gate where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!